ነገ ምን ይሆናል? ፕሪሚየር ሊግ ሻምፒዮን አርሰናል ከኤፍኤ ካፕ ሻምፒዮን ማንቸስተር ሲቲ ጋር እና ይህ ተራ የፕሪሲዝን ፍሬንድሊ ነው ብላችሁ ካሰባችሁ እንደገና አስቡበት። አይደለም፣ ተራ የፕሪሲዝን ጨዋታ ይህ ጨዋታ አይደለም። ምክንያቱም አርሰናል ያለፈውን የፕሪሚየር ሊግ ድል በዚህ ጨዋታ ለመጀመር ይፈልጋል። ማንቸስተር ሲቲ ደግሞ አዲስ ዘመን ለመጀመር ነው። ፔፕ ጋርዲዮላ የለም፣ አዲስ አሰልጣኝ አለ፣ አዲስ ሀሳብ አለ እና በኢንዞ ማሬስካ ከፔፕ ጋርዲዮላ በኋላ እና ነገ አርሰናልና ሲቲ ሲገናኙ ከነዚህ ሁለት ቡድኖች የትኛው በተሻለ መንገድ አዲሱን ውድድር ዘመን ይጀምራል? ዛሬ በዚህ ቪዲዮ ውስጥ ሁሉም ነገር እንመለከታለን። አርሰናል ሊጫወት ይችላል። ሲቲ በማሬስካ ስር ምን ይለያል? ምን ያሳየናል? የጨዋታው ዋና የትግል ቦታዎች ላይ ፖዚሽን ላይ የትኞቹ ናቸው የሚለውና በመጨረሻም ማን ዋንጫውን ያነሳል የሚለውን እናያለን። ይህም ግምት አስቀምጣለሁ ማለት ነው። እስከ መጨረሻ አብራችሁን ቆዩ። ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን ናችሁ? የነሐሴ 9 2018 ዓ.ም ዕለተ ቅዳሜ ትንታኔ ተጀምሯል። ሰኞ፣ ሮብ፣ ቅዳሜ ምሽት 1 ሰዓት ላይ ትንታኔ እንዳለን ይታወቃል። ዛሬውን የዕለተ ቅዳሜ ትንታኔያችን ምሽት 1 ሰዓት ተጀምሯል። እስከ መጨረሻ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዜናዎችን ማከፍላችሁ እኔ ነኝ። ትንታኔ ማከፍላችሁ እኔ ነኝ። መርጆቹን እንግዲህ እያከፈልኳችሁ በአርሰናል ከማንቸስተር ሲቲ የኮሜንት ጨዋታ መርጆቹን እያከፈልኳችሁ እስከ መጨረሻ አብራችሁ መቆየው እኔ ናትናኤል ብርሃኑ ነኝ። ወደ ትንታኔያችን እናልፋለን። ላይክ፣ ሼር፣ ሰብስክራይብ እንዲያደርጋችሁ እስከ መጨረሻ አብራችሁ ቆዩ። አርሰናል ከማንቸስተር ሲቲ ነገ በሺፊልድ 11 ሰዓት ላይ የኮሚኒቲ ሺልድ ኤፍኤ ኮሚኒቲ ሺልድ የዋንጫ ጨዋታ የእንግሊዝ ሱፐር ካፕ ይደረጋል። በእንግሊዝ ፕሪሚየር ሊጉ ሻምፒዮን አርሰናል እናም በኤፍኤ ካፑ ሻምፒዮን ማንቸስተር ሲቲ በባለፈው ዓመት አንደኛና ሁለተኛ የጨረሱት ሁለቱ ክለቦች ነገ በኤፍኤ ኮሚኒቲ ሺልድ ከ2023 በኋላ ይገናኛሉ። 2023 ላይ እንግዲህ እንደምታስታውሱት 2023 ላይ ተገናኝተዋል። 2023 ላይ ሲገናኙ 1-0 በኮል ፓልመር ጎል ማንቸስተር ሲቲ ሲመራ ቢቆይም በመጨረሻዎቹ ደቂቃዎች ሊያንድሮ ትሮሳርድ ባስቆጠራ ግባቸው ነው 4-2 በሆነ ውጤት አርሰናል በፍጹም ቅጣት በማሸነፍ ኤፍኤ ኮሚኒቲ ዋንጫ አንስቷል። ከዛ በኋላ ማንቸስተር ሲቲ ድጋሜም ለፍጻሜ ደርሶ ከማንቸስተር ዩናይትድ ጋር ደርሶ እንደዛው በፔናልቲ አሸንፏል። ከዛ በኋላ ግን ለፍጻሜ ሲደርሱ ሁለቱም ክለቦች ለመጀመሪያ ጊዜ ነው። እንዳልኳችሁ እንግዲህ ዛሬ በደንብ እንወያያለን። የአርሰናል እንዴት ሊጫወት ይችላል፣ ሲቲ በማርከስ ምን ሊያሳየን ይችላል የሚለውን በጣም ዘርዘር ያሉ በጣም ሰፋ ያሉ ጉዳዮች እናነሳለን። ከዛ በፊት ግን የፒኤስጂ ከአስቶን ቪላ ሱፐር ካፕ እናነሳለን። ታሪኩን እናነሳለን። የኮሜንት ሺልድ ታሪክን ደግሞ እናነሳለን። እንደ ሁሉም መድረኮች ግን ታሪክ አላቸው። ኤፍኤ ኮሚኒቲ ሺልድም እንደዛው ታሪክ ያለው ዋንጫ ነው። በጣም ታሪክ ያለው ነው። በጣም የሚናቅ ውድድር አይደለም። ኤፍኤ ኮሚኒቲ ሺልድ ምንድን ነው የሚለውን እናያለን። እስቲ ኮሚኒቲ ሺልድ ምንድን ነው የምንለው እናያለን። ኮሚኒቲ ሺልድ የምንለው ወደዚህ ኮሚኒቲ ሺልድ ሲባል እንግዲህ የምናነሳው ቀድሞ እንግዲህ ቻሪቲ ሺልድ ይባል ነበር ኮሚኒቲ ሺልድ። ውድ ተመልካቾቻችን ወደ ምርጫዎች እንሰራለን። በአትኩሮት ተከታተሉን። ወደ ዞን እናልፋለን። ኮሚኒቲ ሺልድ ዘ ፉትቦል አሶሲዬሽን ኮሚኒቲ ሺልድ ቀድሞ ቻሪቲ ሺልድ ይባል ነበር። በእንግሊዝ እግር ኳስ የሚደረግ ዓመታዊ ጨዋታ ነው። በቀድሞ የፕሪሚየር ሊግ ዘመን ሻምፒዮን እና የኤፍኤ ካፕ አሸናፊ መካከል ነው የሚደረገው። እንደሚታወቀው እንግዲህ አንድ ቡድን ፕሪሚየር ሊግንም ኤፍኤ ካፕን ካሸነፈ ፕሪሚየር ሊግ ሁለተኛ ደረጃ ቡድን ጋር ይጫወታል። እንደሚታወሰው ማለት ነው። ፕሪሚየር ሊግና ኤፍኤ ካፕ ነው መደበኛው። አንድ ቡድን አሁን ፕሪሚየር ሊግም ኤፍኤ ካፕን ከበላ ሁለተኛ በፕሪሚየር ሊግ ሁለተኛ ደረጃ ያጠናቀቀ ቡድን ኮሚኒቲ ሺልድ ጋር ይጫወታል ማለት ነው። 2023 ላይ እንደምናውቀው እንግዲህ ማንቸስተር ሲቲ 3 ዋንጫ ሲያሳካ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ሻምፒዮንስ ሊግ ነበረ እና ፕሪሚየር ሊግ እና ኤፍኤ ካፕ ስለበላ ሁለተኛ የጨረቀው አርሰናል ነበር። ለዛ ነው እንግዲህ የተገናኘው ሁለተኛ የነበረው አርሰናል ለዛ ነው ፍጻሜ የደረሰው ማለት ነው። እንደዚህ ነው እንግዲህ ይህ ውድድር በሌሎች ሀገሮች ካሉት ሱፐር ካፕ ውድድሮች ጋር ተመሳሳይ ነው ማለት ይችላል። አዘጋጅ እንግዲህ ዘ ፉትቦል አሶሲዬሽን ወይም ኤፍኤ ነው።
በ1908 ተመስርቷል። እንግዲህ በእንግሊዝ ሁለት ቡድኖች ለዚህ ጨዋታ ይጫወታሉ። ጨዋታ የኮሚኒቲ ታሪክ እናነሳለን። አሁን በጥልቀት ገብተን ጨዋታው እንግዲህ በኤፍ የሚዘጋጅ ሲሆን ከዚህ የሚገኙ እንግዲህ ገቢ በመላው ሀገር ለሚደረጉ የማህበረሰብ ፕሮጀክቶች እና ለበጎ አድራጎት ስራዎች የሚውለው ኮሚኒቲ እንግዲህ መጀመሪያ እንዳልኳችሁ ስሙ የቻሪቲ ሽልድ ነበር የሚባለው። ስለሆነ ቻሪቲ እንግዲህ እገዛ ምናምን እንደማለት ነው። ስለሆነ ኮሚኒቲ ለእገዛ ለበጎ አድራጎት ስራዎች ይውላል ማለት ነው። የሚገኘው ገቢ ከትኬት ሽያጭና ከጨዋታው ፕሮግራሞች የሚገኘው ገቢ ከኤፍኤ ካፕ የመጀመሪያ ዙር ጀምሮ ተሳትፈው ለነበሩ 124 ክለቦች ይከፋፈላል ማለት ነው። ከበጎ አድራጎት ውጭም ደግሞ ለ124ቱም የኤፍኤ ካፕ ክለቦች የሳተፉት ይከፋፈላል ማለት ነው። በየመጠኑ የቀረበው ገንዘብ ለኤፍኤ ብሔራዊ የበጎ አድራጎት አጋሮች ይመደባል። ኮሚሽን በ1908-09 እንግዲህ የጀመረው እንዳልኳቸው ውድድር ዘመን የሼርፊ ኦፍ ለንደን ቻሪቲ ሽልድ ምትክ ሆኖ መጀመሪያ ተደረገ። በ2005 የነበረው ኮሚሽን እንግዲህ አሸናፊ ክሪስታል ፓላስ ነበረ። እነሱ እንግዲህ 2024-25 የፕሪሚየር ሊግ ሻምፒዮን ሊቨርፑልን ሁለታቻ አጠናቀው እንግዲህ በ90 ደቂቃ ከተለያዩ ባለ በፍጹም ቅጣት ምት 3-2 ክሪስታል ፓላስ አሸንፈው ዋንጫውን በልቷል ማለት ነው። ሌላኛው እንግዲህ የውድድሩ መነሻ ነው የምናነሳው። ኮሚኒቲ ሽልድ የመጣው እንግዲህ ቅድም ላልኳችሁ ከሼርፍ ኦፍ ለንደን ቻሪቲ ሽልድ ነው። ይህ ውድድር እንግዲህ በ1898 ተጀመረ። በመጀመሪያ የፓርላሜንት ተጫዋቾች እና የአማተር ተጫዋቾች ቡድኖች ይጫወቱ ነበረ። ከዚያ ፉትቦል አሶሲዬሽን ቻሪቲ ሽልድ ተብሎ የተሰየመ ውድድር ተፈጠረ ማለት ነው። ኤፍኤ ቻሪቲ ሽልድ የመጀመሪያው ስሙ። የመጀመሪያው ጨዋታ እንግዲህ በ1908 በማንቸስተር ዩናይትድ እና ኪዊንስ ፓርክ ሬንጀርስ መካከል የተደረገው የመጀመሪያው የኤፍኤ ኮሚኒቲ ሽልድ ጨዋታ፣ በዛ ጊዜ ደግሞ ፉትቦል አሶሲዬሽን ቻሪቲ ሽልድ ጨዋታ በ1908 በማንቸስተር ዩናይትድ እና በኪዊንስ ፓርክ ሬንጀርስ መካከል ተደረገ። የመጀመሪያው ጨዋታ እንግዲህ 1-1 ተጠናቀቀ። በድጋሚ ጨዋታው ማንቸስተር ዩናይትድ ደግሞ 4-0 አሸነፈ። እንደ ሱፐር ካፕ ሁለት ጨዋታ ነበር የሚደረጉት። ስለሆነ 4-0 አሸነፈ። በደሞ ውጤት እንግዲህ 5-1 ዩናይትድ አሸነፈ። ይህ በኮሚኒቲ ሽልድ ታሪክ ሁለተኛ ጨዋታ ያስፈለገበት ብቸኛው ጊዜ ነው። እሱ ጨዋታ ብቻ ነው ሁለት ጨዋታዎች የተደረገበት። ስለሆነ የመጀመሪያው ዋንጫ ያነሳው ማንቸስተር ዩናይትድ ነው ባለ ታሪኩ። ውድድሩ እንዴት ተለወጠ የሚለው እናያለን። በ1913 ውድድሩ አማተርስ ቨርሰስ ፕሮፌሽናልስ የሚል መልኩ ተደረገ ማለት ነው። አማተር ትናንሾች እና ከፕሮፌሽናል ዋና ተጫዋቾች ጋር የሚል መልኩ ማለት ነው። በ1921 ደግሞ የፉትቦል ሊግ እና ኤፍኤ ካፕ አሸናፊ መካከል ለመጀመሪያ ጊዜ ተደረገ በ1921። በ1920ዎቹ ውስጥ አማተሮች ባለሙያዎች የሚገናኙበት አቀራረብ ብዙ ጊዜ ቀጥሏል። ለምሳሌ በ1927 ካርዲፍ ሲቲ የኤፍኤ ካፕ አሸናፊ ሆኖ ከኮረንቲያንስ ጋር ተጫወተ። በ1930 ግን የውድድሩ ዛሬ የምናየውን ቅርጽ የያዘ በ1930 ማለት ነው። የሊጉ ሻምፒዮን እና የኤፍኤ ካፕ ሻምፒዮን ዊነር በ1930 ጀምሮ እንግዲህ የፕሪሚየር ሊግ ሻምፒዮን የፕሪሚየር ሊግን ያሸነፈና ኤፍኤ ካፕን ያሸነፈ መገናኘት ጀመሩት። ዌምብሊ እና የዘመናዊ ቅርጹ እንመለከታለን። ዌምብሊ ነው እንግዲህ ብዙ ጨዋታዎች የሚደረጉት። ከ1959 ጀምሮ ኮሚኒቲ ሽልድ በየውድድሩ ዘመኑ መጀመሪያ ላይ መደረግ ይጀምራል። ፕሪሚየር ሊግ ከመጀመር አንድ ሳምንት በፊት በየአመቱ በየውድድሩ ዘመኑ በ1974 የኤፍኤ ጸሐፊ ቴድ ክሮከር ዘመናዊውን ቅርጽ አደረገው። የሊግ ሻምፒዮን እና ኤፍኤ ካፕ አሸናፊ እናም በየአመቱ ዌምብሌ ስታዲየም እንዲካሄድ ተደረገ። ከ1949 እስከ 1999 ድረስ 11 ጊዜ ጨዋታው እኩል በመጠናቀቅ ዋንጫው በሁለት ቡድኖች ተካፍሎ ነበረ። በ1949 እስከ 1991 ድረስ 11 ጊዜ ጨዋታው እኩል በመጠናቀቅ ዋንጫው በሁለት ቡድኖች ተካፍሎ ነበረ። ከ1993 ጀምሮ ግን እኩል ከሆነ ፔናልቲ ተጠቅሞ አሸናፊ በረጌት ጀመረው ማለት ነው። ፔናልቲ ግን የተጀመረው በ1993 በኋላ ነው ማለት ነው። ከቻሪቲ ሽልድ ወደ ኮሚኒቲ ሽልድ አቃሄሩ እንመለከታለን። በ1992 ፕሪሚየር ሊግ ከተመሰረተ በኋላ በ1993 ጀምሮ ውድድሩ ፕሪሚየር ሊግ ሻምፒዮን እና ኤፍኤ ካፕ አሸናፊ የሚገኝ ውድድር ሆነ ማለት ነው። ቅድም እንዳልኳችሁ ነው። በ2002 ቻሪቲ ኮሚሽን የፉትቦል አሶሲዬሽን የበጎ አድራጎት ግዴታዎችን በትክክል አልተወጣም ብሎ ወሰነና ይሁን ውድድሩ ከቻሪቲ ሽልድ ወደ ኮሚኒቲ ሽልድ እንዲቀየር አደረገ። ስለሆነ ቻሪቲ ኮሚሽን የፉትቦል አሶሲዬሽን በጎ አድራጎት ግዴታዎችን በትክክል ሳልተወጣ ወደ ኮሚሽን ተቀየረ። በአዲሱ ኮሚሽን ስም የመጀመሪያው ውድድር ያሸነፈው አርሰናል ነበረ። አርሰናል ሊቨርፑል 1-0 አሸንፈው ዋንጫውን ወሰደ። ኮሚሽን ከተባለ በኋላ እንግዲህ የነገው ፍጻሜ ተፋላሚው አርሰናል የመጀመሪያው ዋንጫ ሊቨርፑልን 1-0 አሸንፈው በላ ማለት ነው። የዋንጫው ታሪክ እናነሳለን። በ2006 ኤፍኤ ዋንጫ አቅራቢው እንግዲህ ቶማስ ሌት የ1908ቱን የመጀመሪያ ኮሚኒቲ ዋንጫ እንደገና
ጠገና አዲስ አደረገው። ጠግኖ በጣም አዲስ አደረገው ማለት ነው። ይህም የእንግሊዝ 1966 የዓለም ዋንጫ ድል 50ኛ ዓመት ለማክበር ነበር እንደዚህ ያደረገው። ዋንጫው በኋላ $40,000 ተሽጦ ለቦቢ ሞር ፈንድ ፎር ካንሰር ሪሰርች ዩኬ የሚደረግ ድጋፍ ሆነ። በ2002 ቶማስ ሌት ዛሬ የምናየውን ኮሚሽል ዋንጫ ሰራ። እንግዲህ እንደ ክብ አይነት ቅርጽ ያለት ዋንጫ ማለት እንዲሁም የአሸናፊዎችን እና የሁለተኛ ደረጃ ሜዳሊያዎችን ያዘጋጃል ማለት ነው። የኮሚሽል ደንቦችን እንመለከታለን። አንዳንድ ደንቦች አሉት። ሁሉም ጨዋታዎች እንግዲህ ደንቦች ያሉት ናቸው። የኮሚሽልም ደንቦች አሉት። የኮሚሽል ደንቦች ስንመለከት ኮሚሽል በአጠቃላይ የፕሪሚየር ሊግ ደንቦች ጋር ተመሳሳይ ነው። እያንዳንዱ ቡድን 11 ተጫዋቾችን ይኖሩታል። 9 ተጠባባቂዎች ይኖሩታል። እስከ 6 ቅያሮች ማድረግ ይችላል። እስከ 6-5 ቅያሮች ማድረግ ይችላል። 90 ደቂቃ ያጠናቅቋል። ውጤቱ እኩል ከሆነ ፔናልቲ ሹት ነው የሚደረገው። ተጨማሪ 100 ደቂቃ አይሄድም ማለት 30 ደቂቃ የለም። አንድ ቡድን ፕሪሚየር ሊግ እና ኤፍኤ ካፕን ሁለቱም ካሸነፈ እንዳልኳችሁ ቅድም ከፕሪሚየር ሊግ ሁለተኛ ደረጃ ቡድን ጋር ይጫወታል ማለት ነው። ሌላኛው ኮሚሽል ምን ያህል አስፈላጊ ነው የሚለው እናያለን። ኮሚሽል ምን ያህል አስፈላጊ ነው የሚለው ስናይ ኮሚሽል የእንግሊዝ ሱፐር ካፕ እንደሆነ ይቆጠራል። የአውሮፓ ሱፐር ካፕ ግን እናውቃለን እንግዲህ ባለፈው ነጥብታን ሄዳችሁ ማለት ትችላላችሁ። ፒኤስጂ ከአስቶን ቪላ ተጫውቶ ፒኤስጂ ማሸነፍ ታውቃለህ። እንደሱ ሱፐር ካፕ የደም የእንግሊዝ ሱፐር ካፕ እንደሆነ ይቆጠራል። የቀድሞ ፕሪሚየር ሊግ ሻምፒዮን እና ኤፍኤ ካፕ አሸናፊ ቢገናኝ ሲሆን የውድድር ዘመኑን የሚከፍት ሰርቴን ዌዚየር። ነገር ግን ቡድኖች ለጨዋታ የሚሰጡት ጠቀሜታ ይለያያል። አንዳንድ ቡድኖች እንደ ፍሬንድሊ በመመልከት የተጫዋቾችን ፊትነስ ለመፈተሽ ይጠቀሙበታል። ሰር አሌክስ ፈርጉሰን በ2008 አካባቢ የነበሩን አመለካከት ሲገልጽ ኮሚሽል ክብር ያለው ጨዋታ ቢሆንም እሱ ግን የተጫዋቾችን ፊትነስ ለመለካት እንደሚጠቀምበት ገልጿል። አንዳንዶቹ ግን በጣም በቃ እንደ ዋንጫ ጨዋታ አድርገውት የሚጫወቱም አሉ ማለት ነው። ትልቁ ኮሚሽል እንግዲህ ሪካርዶች አሉ። አንዳንድ ሪካርዶች አሉ። እነሱ እናነሳላችኋለን። ማንቸስተር ዩናይትድ በኮሚሽል እንግዲህ ታሪክ በጣም የታካላቸው ብሎ በጣም ብዙ ያሳካው ማንቸስተር ዩናይትድ 17 ጊዜ በብቻው አሸንፏል። 4 ጊዜ ደግሞ ዋንጫውን ተካፍሏል። 17 ጊዜ አሸንፏል። 4 ጊዜ ደግሞ እንግዲህ መጀመሪያ እንዳልኳችሁ 11 ጊዜ አቻ መውጣታቸው ፔናልቲ ሹት የለም ነበር። ስለዛ ተካፍሎታል ማለት ነው። እንደዛ ነው። ስለሆነ በአጠቃላይ 21 ጊዜ ማንቸስተር ዩናይትድ አሸንፏል ማለት ነው። ሌላኛው ሁለተኛው ክለብ አርሰናል ነው። አርሰናል 16 ጊዜ ብቻውን አሸንፏል። 1 ጊዜ ደግሞ ተካፍሏል። ስለሆነ 17 ጊዜ በአጠቃላይ ማለት ነው። ሊቨርፑል 11 ጊዜ ብቻውን አሸንፏል። 5 ጊዜ ደግሞ ተካፍሎ አሸንፏል ማለት ነው። ስለሆነ በአጠቃላይ 16 ዋንጫዎችን አሸንፏል ማለት ነው ሊቨርፑል። ሌላኛው ኤቨርተን ነው እንግዲህ 8 ጊዜ ብቻውን አሸንፏል። 1 ጊዜ ደግሞ ተካፍሏል። ስለሆነ እሱ 9 ጊዜ አሸንፏል ማለት ነው። በኮሚሽል ታሪክ ከፍተኛው የጎል ብዛት ያለው ጨዋታ እንግዲህ ማንቸስተር ዩናይትድ ከስዊንድ ታውን በ1911 ነበረ። ማንቸስተር ዩናይትድ 8-4 በሆነ ውጤት ስዊንድ ታውንን አሸንፎ የበላበት በ1911 ነበረ። ትልቁ ጎል የተቆጠረበት ጨዋታ 8-4 በጣም ትልቁ ውጤት ነው። 8-4 በኮሚሽል ታሪክ ማለት ነው። 12 ጎሎች በአንድ ጨዋታ። ኤቨርተን ግን ከ1984 እስከ 1987 ድረስ 4 ተከታታይ ድሎችን ያሉት ሪከርድ አለው። 4 ጊዜ ተከታታይ የበላ ቡድን የለም። ከኤቨርተን ከ1984 እስከ 1987 ድረስ 4 ጊዜ ተከታታይ በልቷል። እንግዲህ ኤቨርተን 9 ጊዜ ዋንጫውን ማሳካት ችሏል። ማንቸስተር ዩናይትድ ደግሞ ከ1998 እስከ 2001 ድረስ 4 ተከታታይ ሽንፈቶች ያሉት ሪከርድ አለው። ኤቨርተን ከ1984 እስከ 1987 ድረስ ዋንጫውን ተከታታይ 4 ጊዜ አሸንፏል። ማንቸስተር ዩናይትድ ደግሞ ከ1998 እስከ 2001 ድረስ 4 የተከታታይ ፍጻሜ ደርሶ ተሸንፏል ማለት ነው። በ1967 ኮሚሽል እንግዲህ የቶተንሃም ሆትስፐር ግብ ጠባቂ ፓት ጄንግሰን ከራሱ የፔናልቲ ኤሪያ ኳስ በመምታት ጎል ያስቆጥሯል። ይህ በጣም ሪከርድ የሆነ ታሪክ ነው። ግብ ጠባቂ ጎል ያስቆጠረበት ነው። ጨዋታውም 3-3 ተጠናቆ ዋንጫውን ተካፍሎታል ማለት ነው። እዛ ጊዜ ፔናልቲ ሹት አልነበረም። እነዚህ ናቸው እንግዲህ ትንሽ ታሪክ ላንሳላችሁ ያልኳችሁ። ሌላም ታሪክ ደግሞ አነሳላችኋለሁ። እንግዲህ እነዚህ ናቸው ሪኮርዶቹ። ግብ ጠባቂ በዚህ ኮሚሽን ላይ ጎል ያስቆጠረበት አለ ማለት ነው። 1967 ላይ 3-1 የጠናቀበት ቶተንሃም በረኛ ፓት ጄንግሰን ከራሱ ፔናልቲ ኤሪያ ከራሱ የፔናልቲ ክልል ላይ ኳስ በመምታት ጎል ማስቆጠር የቻለበት አለ ማለት ነው። እንግዲህ ያልተጠበቀ ነው። እንግዲህ ማንም ያልጠበቀው ከራሱ የጎል ክልል እስከ ሌላኛው የጎል ክልል ጎል ማስቆጠር የቻለበት ነው ማለት ነው። ስለሆነ እንደዛ አሉ እንደዚህ አይነት ሪከርዶች በጣም ትልቅ ሪከርዶች ተሰብረዋል ማለት ነው። እሺ ማንቸስተር ዩናይትድ ስንመለከት 21 ጊዜ በልቷል እንዳልኳችሁ። የበላበት ዓመትን ላንሳላችሁ በ1908 በ1911 በ1952 በ1956 በ1957 በ1965 በ1967 በ1977 በ1983 በ1990 በ1993 በ1994 በ1996
በ1997 በ2003 በ2007 በ2008 በ2010 በ2011 በ2012 እና የመጨረሻ ደግሞ በ2016 ማንቸስተር የኮንፈረንስ ሊግ ዋንጫ አንስቷል። ሌላኛው እንግዲህ ባለክብር አርሰናል 17 ጊዜ ማሸነፍ ችሏል። ተጋርቶም ጭምር ማለት ነው። የበላበት አምስት እና 1930 1931 1933 1934 1938 1948 1953 1991 1998 1999 2002 2004 2014 2015 2017 2020 እና ለመጨረሻ ጊዜ የበላው እንግዲህ ሲቲን አሸንፎ የነገን ተጋጣሚው 2023 ላይ የበላው ነው የምናስታውሰው ማለት ነው። ለኛው ሊቨርፑል ነው የምንመለከተው ሊቨርፑል 16 ጊዜ በአጠቃላይ በልቷል። ተጋርቶም ለብቻው ማለት ነው። ስንመለከት በ1934 በ1965 በ1966 ሶስት ተከታታይ ጊዜ በ1974 በ1976 በ1977 በ1979 በ1980 በ1982 በ1986 በ1988 በ1989 በ1993 ሁለት ጊዜ ግን ሶስት ጊዜ ተከታታይ በልቷል። 2001 2006 ነው። የመጨረሻ ጊዜ ደግሞ 2022 ላይ ማለት ነው ማንሳት ይችላል። ያኛው ኤቨርተን ነው እንዳልኳችሁ ከሊቨርፑል ቀጥሎ አራተኛው ትልቅ የበላ ቡድን ኤቨርተን ነው 9 ጊዜ 1928 1932 1963 1970 1984 1985 1986 1987 1995 ስለሆነ የአራት ተከታታይ ጊዜ 84 85 86 87 ማለት ነው። ማንቸስተር ሲቲ ነው ምንም የተጋራ ዋንጫ አለም ብቻውን አሸንፈው 7 ጊዜ ማለት ነው። 7 ጊዜ የበላበት 1937 1968 1972 2012 2018 2019 እና የመጨረሻ ጊዜ ደግሞ ማንቸስተር ዩናይትድ አሸንፎ 2024 ማለት ነው። ካቻማ ለኛው ቶተንሃም ስፐር እንደ ማንቸስተር ሲቲ ሁሉ 7 ጊዜ ያሸንፋል። ያሸነፈበት አመታቶች በ1921 በ1951 በ1961 በ1962 በ1967 በ1981 እና ለመጨረሻ ጊዜ የበላው በ1991 ነው። ሁለት እንኳን አልገባም። ሌላኛው ቼልሲ ነው ማለት ቼልሲ 4 ጊዜ የዚህ ዋንጫ ባለክብር ሆኗል። 19 ምንም የተጋሩ ዋንጫ የለም። የበላበት 1955 2000 2005 2009 ቼልሲ። ሌላኛው ወልቭስ ነው። ወልቭስም እንደ ቼልሲ ሁሉ 4 ጊዜ በልቷል። ግን ለብቻው የበላው አንድ ጊዜ ብቻ አሸንፎ 3 ጊዜ ተጋርቶ ነው። በ1949 በ1954 በ1959 እና ለመጨረሻ ጊዜ በለው በ1960። ሊድስ ዩናይትድ ስንመለከት 2 ጊዜ በልቷል። በ1999 እና በ1992 ሌስተር ሲቲም እንደዛው 2 ጊዜ በልቷል። በ1971 እና 2021 ላይ። ሌላኛው እንግዲህ ዌስት ብሮሚች ነው። ዌስት ብሮሚች እንግዲህ አንድ ተጋርቶ አንድ አሸንፎ ለብቻው 2 ጊዜ አለው ማለት በ1921 እና 20 እና በ1920 እና በ1954 ለመጨረሻ ጊዜ በላው ማለት ነው። በርንሌ 2 ጊዜ በልቷል። አንድ ጊዜ ተጋርቶ እንደዛው አንድ ጊዜ ለብቻው በ1960 እና በ1973 በ1960 ላይ ተጋርቶ ነው የበላው። ኒውካስል ዩናይትድ አንድ ጊዜ ያሸንፋል በ1909። ብራይተንም እንደዛው አንድ ጊዜ በ1910። ብላክበርን ሮቨርስ አንድ ጊዜ በ1912። ሃደርስፊልድ ታውን አንድ ጊዜ በ1922። ካርዲፍ ሲቲ አንድ ጊዜ በ1927። ሌላኛው ደግሞ ሼፊልድ ዌድነስዴይ አንድ ጊዜ በ1935። ሰንደርላንድ የፕሪሚየር ሊግ ክለብ እንግዲህ አሁን አንድ ጊዜ 1936 ላይ። ቦልተን ወንደረርስ አንድ ጊዜ በ1958። ደርቢ ካንትሪ እንግዲህ በ1975። ሼፊልድ ዌድነስዴይ እንግዲህ አልኳችሁ ነው። እንግዲህ ሌላኛው ኖቲንግሃም ፎረስት አንድ ጊዜ በ1978። ኖቲንግሃም ፎረስት በ1978። ክሪስታል ፓላስ አንድ ጊዜ ባለፈው የበላው እንግዲህ 2025 ላይ። ፖርትስማውዝ ምንም አሸንፎ አያውቅም፣ ነገር ግን ተጋርቷል አንድ ጊዜ በ1949። ዌስትሃም ዩናይትድ አንድ ጊዜ አሸንፏል፣ በእሱም ተጋርቶ በ1964። አስቶን ቪላ አሸንፎ አያውቅም፣ ነገር ግን ተጋርቶ በ1981 ማለት ነው። እነዚህ እንግዲህ እንግሊዝ ፕሮፌሽናሎች ዋናዎቹ እንግዲህ ወይም እንግሊዝ ፕሪሚየር ሊግ ቡድኖች 4 ጊዜ ዋንጫ ማንሳት በ19 በድሮ ጊዜ ማለት ነው። በድሮ ጊዜ እንግሊዝ ፕሮፌሽናል ኤክስ ይባላል። 4 ጊዜ በ1913 በ1923 በ1924 እና በ1926። እንግሊዝ አማተሮች ደግሞ ቅድም እንዳልኳችሁ ነው። ፕሮፌሽናል አማተር ነው የሚጫወቱት። አማተሮቹ ደግሞ 2 ጊዜ በ1925 እና በ1926 ተከታታይ ጊዜ በልተዋል። እንግላንድ 1950 ፊፋ ወርልድ ካፕ ኤክሳይ ወይም እንግዲህ የ1950 የዓለም ዋንጫ ስብስባቸው ግን አንድ ጊዜ በ1950 ላይ በልቷል ማለት ነው። ይህ ነው እንግዲህ የሚጠቀስላቸው ስለ ኮሚቴ ታሪክ
ካነሳን ማለት ነው። ስለ ኮሚሽን ታሪክ ትንሽ እውቀት እንኳን እንዲኖራችሁ ብዬ ነው ትንሽ ላንሳላችሁ ስለ ኮሚሽን። ስለ ኮሚሽን እንግዲህ ትንጥዬ ቢሆን እውቀት አግኝታችሁበታል ብዬ አስባለሁ። ስለ ታሪኩ ስለ አመጣጡ ምን እንደሚመስል አይተናል ብዬ አስባለሁ። በደንብ አሳይቻችኋል ብዬ አስባለሁ። አሁን ወደ ዋናው ጉዳያችን እናልፋለን። ስለ ጨዋታው ስለ ነገ ጨዋታ በደንብ በጥልቀት የምንገባበት ነው። ከዚህ ወዲህ ግን ጆሮአችሁን በደንብ ከፍታችሁ አዳምጡኝ ማለት ነው። እሺ ማን ይበላል ኮሚሽን እንመለከት። የጨዋታው ታሪካዊ ትርጉም አለው። እንግዲህ ኮሚሽን ብዙ ጊዜ ፍሬንድሊ ተብሎ ይጠራል። መክፈቻም ነው፣ ፕሪሲዝን የመጨረሻ ጨዋታም ነው ለሁሉም ክለቦች። ለዚህ የሚጫወቱ ኮሚሽን የመጨረሻ የፕሪሲዝን ጨዋታ ወይም የፍሬንድሊ የወዳጅነት ጨዋታ ነው። ኮሚሽን ብዙ ጊዜ ፍሬንድሊ ተብሎ የሚጠራው ግን በእውነቱ ለሁለቱም ቡድኖች ይህ ጨዋታ በጣም ጠቃሚ ነው። አርሰናል የፕሪሚየር ሊግ ሻምፒዮን ሆኖ ወደዚህ ጨዋታ መጥቷል። ማንቸስተር ሲቲ ደግሞ ኤፍኤ ካፕን አሸንፎ መጥቷል። ስለዚህ ጨዋታው የሁለቱ የመጨረሻ ዋንጫ አሸናፊን ያገናኛል ማለት ነው። ሱፐር ካፕ የአሸናፊዎች አሸናፊ። ከዚህ በላይ ደግሞ ይህ ጨዋታ በዌምብሌይ ስታዲየም እንደ ድሮ አይደለም የሚካሄደው። ምክንያቱም እንግዲህ ከኮንሰርት አለ፣ እስከ ሰኞ ድረስ ኮንሰርት አለ። እንግዲህ ትውልድ ኢትዮጵያዊ አቤል ዘ ዊከንድ እዛ ፕሮግራም ስላለው ዘፈን አይካሄድም። ዌምብሌይ የሚካሄደው ካርዲፍ ውስጥ በፕሪንሲፓሊቲ ስታዲየም ነው የሚደረገው ጨዋታ። ምክንያቱም እንግዲህ እንዳልኳቸው ዌምብሌይ ላይ በዚህ ቀን ለኮንሰርት የያዘ ስለሆነ ነው። እና ይህ ለ20 ዓመታት በኋላ በኮሚሽን ወደ ካርዲፍ መመለሱ ነው የሚገርመው ታሪኩ ማለት ነው። ስለሆነ ጨዋታ እንደዚህ ነው። የሚኬል አርቴታም ዋንጫ አሸንፎ ነው መጀመሪያ ያለበት ሲልም ተናግሯል በፕሬስ ኮንፈረንሱ ላይ። ስለሆነ ዋንጫ አሸንፎ ነው መጀመሪያ ያለብን ውድድር ዓመታችን ሲል ተናግሯል። ማሬስካም እንደዛው ይህንን እንደ ፍሬንድ ጨዋታ አናየውም፣ ለማሸነፍ ነው የምንገባው ሲል ተናግሯል። ለማሸነፍ ነው የምንገባው፣ አርሰናል ደግሞ ለማቆም ነው የምንገባው ሲል ተናግሯል። የአርሰናልን ትንሽ እንተንትኖን አሁን አርሰናል እንመለከታለን። መጀመሪያ ላይ ለቅድሚያ ሚኬል አርቴታ በነገው ጨዋታ ላይ ከሁሉም በላይ ሊያሳየው የሚፈልገው ነገር አንድ ነው። ዊ አር ሬዲ፣ እኛ ዝግጁ ናቸው። ያለፈው የፕሪሚየር ሊግ ዘመን ከተሳካ በኋላ አርሰናል አሁን ሌላ ደረጃ መውጣት ይፈልጋል እና ይህ ጨዋታ ለአርቴታ የመጀመሪያው ትልቁ ፈተና ነው ማለት ይቻላል። ለቀጣዩ ትልቁ ደረጃ ለመድረስ ሻምፒዮንስ ሊግ የመሳሰሉ ትላልቅ ዋንጫዎችን ለማንሳት አርሰናል የሚጠቀመው ዋና ነገር ኮንትሮል አርሰናል ኳሱን በመቆጣጠር ሚድፊልድ ውስጥ እንግዲህ ወይም አሁን ተጫዋቾች ቁጥጥር በመጨመርና በዋይድ ኤሪያ በመጠቀም ሲቲ ሊጫን ይችላል ተብሎ ይጠበቃል። በዚህ ጨዋታ ኳሱን ይቆጣጠራል ተብሎ ይጠበቃል። እናም ደግሞ በዋይድ ኤሪያዎች በነ ክንፍ ተጫዋቾች ምናምን የሚጠቅበት አጋጣሚ አለ። የምግብ ጨዋታ በኋላ ልናይ እንችላለን ስለማይታወቅ ማለት ነው። እነዚህ ይገባሉ አይገቡም የሚለውና ዋና እንግዲህ ፕሪሚየር ጨዋታ ቢሆን ሊገመት ይችላል እና እዚህ ላይ አዲስ የሚድፊልድ አማራጭ እጅግ ጠቃሚ ሊሆን ይችላል። እንዳልኳቸው እንግዲህ ማርቲን ዙቢሜንዲ በሚድፊልድ ውስጥ እንዴት ይገናኛል የሚለው እናያለን። ዴክላን ራይስ ይጫወታል። ማርቲን ኦዴጋርድ በትክክለኛው ቦታ ላይ እንዴት ይፈጥራል የሚለው እናያለን። እነዚህ የጨዋታው ቁልፍ ጥያቄዎች ናቸው። አርቴታ እንደገለጸው ዴክላን ራይስ፣ ቡካዮ ሳካ እና ማርቲን ዙቢሜንዲ ለጨዋታው ዝግጁ ናቸው ብሏል በፕሬስ ኮንፈረንሱ ጊዜ። ዴክላን ራይስ፣ ቡካዮ ሳካ እና ማርቲን ዙቢሜንዲ ለጨዋታው ዝግጁ ናቸው እና ለአርሰናል ትልቁ ዜና ነው ማለት ይችላል ለዚህ ጨዋታ። ነገር ግን አንድ ችግር አለ። ዊሊያም ሳሊባ እንደሚታወቀው በጀርባ ጉዳት ምክንያት ከጨዋታው ውጭ ነው። ጁሪያን ቲምበር ደግሞ ከጉዳቱ እያገገመ ቢሆንም ሙሉ ትሬኒንግ ለመመለስ ገና ጊዜ ያስፈልጓል ተብሎ ስለዚህ ለዚህ ጨዋታ ዊሊያም ሳሊባ እና ጁሪያን ቲምበር ዋና ነጥቦች አይደርሱም። ግን እንዳለው ሚኬል አርቴታ ዴክላን ራይስ፣ ቡካዮ ሳካ እና ማርቲን ዙቢሜንዲ ለጨዋታው ይደርሳሉ ብሏል እና ስለዚህ ሲቲ በአርሰናል ዲፌንስ ላይ ላይን ላይ ሊያደርገው የሚችለው ፕሬዥር በጣም አስፈላጊ ነው ማለት ነው። ፕሬዥር መፍጠር ነው እንግዲህ ማንቸስተር ሲቲ አርሰናል ላይ። ማንቸስተር ሲቲ ስናነሳ ደግሞ የማንቸስተር ሲቲ አሁን በማንቸስተር ሲቲ ስንሄድ እዚህ ጋር ትልቁ ጥያቄ ፔፕ ጋርዲዮላ ከሌለ የማንቸስተር ሲቲ ጨዋታ እንዴት ይመስላል? ፔፕ ጋርዲዮላ የለም፣ ኢንዞ ማሬስካ ነው። ይህ የኢንዞ ማሬስካ የመጀመሪያው ኮምፒቲቲቭ ማች ነው ወይም የውድድር ጨዋታ ትልቅ ጨዋታ ማለት የምንችለው ወይም የዋንጫ ጨዋታ ምንለው የመጀመሪያው ዋንጫ ጨዋታ በሲቲ ቤት ባና አሰልጣኝነት ማለት ነው። ማሬስካ የሲቲ ባህላዊ ወይም ፖሴሽን ቤዝድ ፉትቦል እንዲጠፋ አይፈልግም። በደንብ ፖሴሽን የሚጫወት ቡድን ያደርጓል ተብሎ ይጠበቃል፣ ያስቀጥላል ተብሎ ይጠበቃል። ነገር ግን በሱ ስር አንዳንድ የታክቲክ ለውጦች ልናይ እንችላለን። ሲቲ ከባክ ጀምሮ ወይም ከኋላው ጀርባ ጀምሮ እንግዲህ ኳስን ለመውጣት ይሞክራል ተብሎ ይጠበቃል። ኳስን ይዞ ሚድፊልድ ውስጥ ተጫዋቾች የተለያዩ ፖዚሽን ሊይዙ ይችላል ተብሎ እና ከፊት አርሊንግ ሃላንድ የአርሰናል ዲፌንስ ትልቁ ፈተና ነው። ይህ ሰው ነው እንግዲህ የአርሰናል ተጫዋች ሃላንድ
ሃላንድን በአንድ ሰው ብቻ ማቆም ከባድ ነው። ስለዚህ አርሰናል በሳጥን ውስጥ እንዳይገባ ብቻ ሳይሆን ሲቲ ወደ ሃላንድ የሚያደርስ ኳስ ማቀበል መቁረጥ አለበት፣ ግዴታ ነው። አርሰናል ዋንጫ ለመብላት ማለት ነው። ይህ ልዩነቱ ነው። እንግዲህ ሃላንድ ኳስ ከተቀበለ በኋላ ከማስቆም ይልቅ ኳስ ወደ ሃላንድ እንዳይደርስ መከላከል ይቀላል ማለት ነው። ስለሆነ ሃላንድን መያዝ ነው። ዊሊያም ሳሊ በዛሬው ጨዋታ የለም። ከሃሪ ማጋሌሽ ነው እንግዲህ እንዴት ይዟል የሚለው ከማን ጋር ይጣመራል የሚለው እንጠብቃለን። ወይም ከሞስኬራ ጋር ይጣመራል የሚሉ መረጃዎችን እየደረሰን ነው የሚገኘው። ታክቲካል ባትል ታክቲካል ጦርነታቸውን እንመለከታለን። አሁን ወደ ጨዋታ በጣም ዋናው ክፍል እየገባን ነው። ታክቲካል ባትል የታክቲካል ጦርነታቸውን ነው። አንድ የአርሰናል ፕሬስ ከሲቲ ቢልድ አፕ ጋር የሚደረግ በጣም ዋነኛው ነው። አርሰናል ከፍ ብሎ ፕሬስ ካደረገ ሲቲ ኳላ ኳስ እንዴት ያወጣል? ይህ ከጨዋታው የመጀመሪያ 10-15 ደቂቃ ዋና ትዕይንት ሊሆን ይችላል። አርሰናል በፍጥነት ኳስ ካገኘ ሳካ፣ ማርቲኔሊ ጋርና የፊት መስመሩ በፍጥነት ወደ ሲቲ ቦክስ ሊገቡ ስለሚችሉ ይችላሉ ማለት ነው። አርሰናል በፍጥነት ኳስ ማግኘት የለበትም። እነ ሳካ እና ኦዴጋርድ የፊት መስመሩ በፍጥነት ወደ ሲቲ ቦክስ ሊገቡ ይችላል። ሁለተኛው ሳካ ከሲቲ የግራ ተከላካይ ጋር ወይም ከኒኮ ኦራይሊ ጋር ቡካዮ ሳካ እንግዲህ ሳካ በአንድ ለአንድ እድል ካገኘ ሲቲ ተከላካይን በጣም ሊያስቸግር የሚችል ይጠበቃል። ሲቲ ሁልጊዜ እንግዲህ ለሳካ ቦታ እንዳይሰጥ መጠንቀቅ አለበት እና ይህ በጣም ሳካ አንዳንድ ከኦራይሊ ጋር ሲገናኝ በጣም ክፍተት ማግኘት የለበትም። ሳካ ምንም ሊያደርግ የሚችል ጨዋታ ነው። ሊያሻማ ይችላል፣ አጥፎ ሊሄድ ይችላል። ምን አሰበው ምንም ሊያደርግ ስለሚችል በጣም መያዝ አለበት። ኦራይሊ ንቁ መሆን አለበት። የሚሰለፍ ከሆነ ማለት አይታወቅም። ሳካም ቤስት ሊሆን ይችላል፣ ላይገባ የሚችልበት አጋጣሚ ሊሆን ይችላል። ግን ይገባ የሚችልበት አጋጣሚ በጣም ሰፊ ነው። ሃላንድ ከአርሰናል የመሀል ተከላካዮች ትልቁ የማንቸስተር ሲቲ ዋናው ፖይንት ማለት ይችላል። በሌላኛው በኩል ሃላንድ ከአርሰናል ተከላካዮች ይህ ጨዋታው የፊዚካል ባትል ይሆናል ተብሎ ይጠበቃል። ከጋብሪኤል ማጋሌሽ ጋር እንደምናውቀው ነው እንግዲህ በደንብ በጣም አግሬሲቭ የሆኑ ጨዋታዎች ናቸው። ክሮሶች፣ የሚሰሙ ኳሶች፣ ከቶች፣ የሚቆርጡ ኳሶች፣ ከት የሚደረጉ ከተባኮች እና ስሩ ቦሎች የመሬት ለምን የሚሰጡ ኳሶች በጣም አደገኛ ነው። አንድ ትክክለኛ ፓስ ብቻ ለሃላንድ በቂ ሊሆን ይችላል። ስለሆነ አንድ ካገኘ የማይመር ተጫዋች ነው ማለት ነው። ስለሆነ እዚህ ሃላንድ ግዴታ ነው ማለት ነው። ስለሆነ ማንቸስተር ሲቲ መያዝ አለባቸው እና አርሰናል ፕረስ እንዳያደርግ ነው። ፕረስ እንዳያደርግ መያዝ አለባቸው ፕረሱን እና ሳካን በደንብና ለኛው ደግሞ የምናነሳው የሃላንድን ነው። ለአርሰናል ደግሞ እና የሚድፊልድ ባትል ነው ቀጥታ የምናየው የመሀል ሜዳው ጦርነት። እኔ ግን የጨዋታ ውሳኔ በሚድፊልድ ይሆናል ብዬ አስባለሁ በዚህ ጨዋታ። ለምን? ምክንያቱም አርሰናል እና ሲቲ ሁለቱም ኳስ መቆጣጠር የሚወዱ ቡድኖች ነው ማለት ይችላል። በተለይ ደግሞ በፔፕ ጋርዲዮላ የምናውቀው ማንቸስተር ሲቲ፣ አርሰናል ብዙ ኳሶች ክሮስ ነው ምናምን ነው። ሁ ኮንትሮልስ ሚድፊልድ ኮንትሮልስ ዘ ጌም። የትኛው ክለብ ሚድፊልዱን ኮንትሮል ያደርጋል ይቆጣጠራል፣ የትኛው ጨዋታውን ይቆጣጠራል። ሚድፊልደሩን ወይም የመሀሉን ክፍል የተቆጣጠረ ጌሙን እንደተቆጣጠረ ነው የምቆጥረው ነው። አርሰናል በራይስ እና ዙቢሜንዲ የተረጋጋ ሚድፊልድ ካገኘ ኦዴጋርድ ከፊት ላይ የመፍጠር ነፃነት ያገኛል። ክሬቲቭ ተጫዋች ስላለ ክሬቲቭ ፓሶችን ያደርጋል ማለት ነው። ማርቲን ኦዴጋርድ ግን ራይስ የጨዋታ ላይ ይገባል ብዬ አላስበውም። ነገር ግን ራይስም ሆነ ዙቢሜንዲ ለዚህ ጨዋታ ዝግጁ ነው ብሏል አርቴታ። ራይስ ይገባል ብዬ ስለማላስብ ራይስ እና ዙቢሜንዲ ግን የተረጋጋ ጨዋታ እንዲጫወት ያደርጋሉ። ማርቲን ኦዴጋርድ ደግሞ የበለጠ ነፃነትን በክሬቲቪቲ ወይም በፈጠራ ችሎታው የበለጠ ነፃነትን ያገኝና ጥሩ ክሬቲቭ የሆኑ ፓሶችን ሊያደርግ ይችላል ማለት ነው ለአጥቂዎቹ። ይሄ ለአርሰናል በጣም ጥሩ ነገር ነው ማለት ነው። ሶስቱም አሪፍ ላይ አንድ ላይ ከተሰለፉ ራይስም ዙቢሜንዲም ሆነ ኦዴጋርድ ማለት ነው። ሲቲ ደግሞ ሚድፊልድ ውስጥ አርሰናልን ከጫነ አርሰናል ደግሞ ሎንግ ቦል እንዴት ይገደላል ማለት ነው። በተለይ ዲክላን ራይስ ካለ ጥሩ ነው። በደንብ ክሮሶች ይደረጋሉ። በደንብ የሴት ፒሶች፣ ኮርነሮች፣ ፍሪኪኮች በመስመር እንደ ቡካዮ ሳካ ጥሩ ክሮሶችን ያደርጋሉ እና ወደ ሎንግ ቦሎች ይችላል ማለት ነው። እና የአርቴታ ቡድን የሚፈልገው ጨዋታ አይደለም። ይሄ ኳስ ተቆጣጥሮ ለመሄድ የሚፈልጋል ብለን የምናስበው ግን ግዴታ ወደ ሲቲ ደግሞ ሚድፊልድ ውስጥ አርሰናል ከጫነ ወይም ሚድፊልዱን በደንብ ከተቆጣጠረ ወደ ሎንግ ቦሎች አርሰናል የሚሄድበት አጋጣሚ ይኖራል ተብሎ ይጠበቃል ማለት ነው። ሊጀምሩ የሚችሉ ተጫዋቾች እንግዲህ እናያለን። እስቲ ሊጀምሩ የሚችሉ ተጫዋቾች እንግዲህ ይኖራሉ። እንግዲህ አሁን ስታርቲንግ ኤክሳይን እንመለከታለን ነው 11ዱ እንግዲህ ይህ ግን እስካሁን ኦፊሻል ላይን አፕ አይደለም። ኦፊሻል ያልሆነ ነው። እኔ የእግር መጫወት ግምቴ ነው። አርሰናል እንግዲህ የምጠብቀው እንግዲህ በራኛ እንግዲህ
ኬፓን የምንጠብቀው ኬፓ ሊጠበቅ ይችላል። ግን ዴቪድ ራያ የሚገባበት አጋጣሚ አለ ተብሎ ይጠበቃል። ምክንያቱም ዴቪድ ራያ እንኳን አልጨትም ፊት መሆኑ ምናምን ማረጋገጥ አለበት አርቴታ እና ስለ ፊት እንደውም ለማድረግ በኮሞ ጨዋታ ነው ተቀይሮ የገባው። ስለዛ ፊት መሆኑን ለማረጋገጥ ምናምን ጥቅሞች ይችላል። በዓለም ዋንጫውም ምንም ጣጣ እስካሁን አላደረገም እንጂ በተከላካዮቹ ይሆናል ተብሎ የሚጠብቀው እንግዲህ በጎል ኪፐር ምናልባት ኬፓ የሚሆንበት አጋጣሚ ሊኖር ይችላል ተብሎ ይጠበቃል። በተከላካዮች የሚሆንበት አጋጣሚ ቤን ዋይት፣ ጋብሪኤል ማጋሌሽ እና ማርቲኔሊ ስኬሊ ምናልባት ሊሆንበት አጋጣሚ ይኖራል ተብሎ ይጠበቃል። ምናልባት ግን እኔ የምጠብቀው ቤን ዋይት፣ ጋብሪኤል ማጋሌሽ፣ ሞስኬራ እና ማርቲኔሊ ስኬሊ ይጠቀማሉ ተብሎ ይጠበቃል። ነገር ግን ስኬሊን በጨዋታ ቋሚ ሊያደርጉት የሚችሉት አጋጣሚ ይኖራል ተብሎ አይጠበቅም። ምክንያቱም ትልቅ ጨዋታ ነው። በኮሞ ጨዋታ ቋሚ ነው ያደረጉት። ስለሆነም ለዚህ ጨዋታ ምናልባት ካላፊዮሪ ይመጣል ብዬ እጠብቃለሁ ወይ ኢንካፔ። ግን ሉዊስ ስኬሊ አርቴታ ያምንበታል ሊጠቀሙት የሚችልበት አጋጣሚ አለ። ስለሆነም ተከላካዩን እኔም እንደምገምተው ቤን ዋይት፣ ጋብሪኤል ማጋሌሽ እና ሞስኬራ ይጣመራሉ እና በግራ ደግሞ ማርቲኔሊ ስኬሊ። የመሃል ሜዳው ማርቲን ዙቢሜንዲ፣ ዴክላን ራይስ እና ማርቲን ኦዴጋርድ ሊጠቀሙበት የሚችል አጋጣሚ አለ። ግን ዲክላን ራይስ ምናምን ሊገቡበት የሚችልበት አጋጣሚ የለም። እኔ ግን እንደምገምተው ዲክላን ራይስ በዋና አሰላለፍ ይገባል ብዬ ስለማልጠብቅ ዋና ተብሷችን ይገባል ብዬ አልጠበቅም። ስለሆነ የምጠብቀው እኔ ከዚህ ውስጥ ምናልባት ማርቲን ዙቢሜንዲ ወደ አሰላለፍ ሊገባ የሚችልበት አጋጣሚ ማርቲን ዙቢሜንዲ፣ ሃቨርትዝ እና ማርቲን ኦዴጋርድ ምናልባት ሊጠቀሙት የሚችሉት አጋጣሚ አለ ብዬ አስባለሁ። ሌላኛው በአጥቂ ስፍራ ብዙ አማራጮች አሉት ማለት እንችላለን። ቡካዮ ሳካ ቋሚ ውስጥ ይገባል ብዬ አላስብም። ኖኒ ማዱዌኬን እንያዝ። ኖኒ ማዱዌኬ ሳካን ሊገባበት የሚችል አጋጣሚ አለ። ኖኒ ማዱዌኬን በአጥቂ ቪክቶር ዮከሬሽ ይገባል ብዬ እጠብቃለሁ። ቪክቶር ዮከሬሽ በግራ ደግሞ ጋብሪኤል ማርቲኔሊ ወይ ክርስቶስ ዞሊስ ብቻታ ግን ጋብሪኤል ማርቲኔሊ የሚገባበት አጋጣሚ ነው ብዬ አስባለሁ። እና እዚህ ላይ በተለይ ቪክቶር ዮከሬሽ ላይ እየታየው ተብሎ ይጠበቃል በአጥቂ ነው። ምክንያቱም አርሰናል አዲሱን አጥቂ እንግዲህ ባለፈው ዓመት የመጣውን እንግዲህ በጣም ትልቅ ብቃቱ የሚያሳይ ተጫዋች ነው። እንግዲህ እንዴት ነው ያህል የሚለው ትልቁ ጥያቄ ነው። እና በማንቸስተር ሲቲ በኩል ደግሞ እንግዲህ ኤርሊንግ ሃላንድ ከፊት የጎል አደጋ ይሆናል ይጠበቃል ማለት ነው። ማለት ከብጫት ምን ያህል አዲስ ታክቲካል አይደንቲቲ እንደሚያሳይ የሚለውን ዋናው ጥያቄ ነው ማለት ነው። ጨዋታው እንዴት ሊሄድ ይችላል የሚለውን እናያለን። ጨዋታው እንዴት ይሄዳል የሚለው ስናይ እኔ ብጫታው በ3 ስቴጅ ሊከፋፈል እንደሚችል አስባለሁ። ፈርስት 50 ሚኒት የመጀመሪያው 15 ደቂቃ፣ ከ15 ደቂቃ እና ከ60 እስከ 90 ደቂቃ ዋናው ጨዋታ። እስከ 15 ደቂቃ ሁለቱም ሙሉ በጥንቃቄ ጀምረዋል ብዬ አስባለሁ። እና ሲቲ ኳስ ለመያዝ ይሞክራል፣ አርሰናል ደግሞ በፕሬሲንግ ትራፕ ስለመፍጠር ይሞክራል ብዬ አስባለሁ። እና 15 ደቂቃ ውስጥ ኳስ ቁጥጥር ወደ ማንቸስተር ሲቲ ያዘነበረ ብዬ እገምታለሁ። ብዙ ሙከራዎችን አንመለከትም። ሙከራም ሊኖር ይችላል፣ ግን አንድ ሁለት ሙከራ ምናልባት ሊኖር የሚችልበት አጋጣሚ አለ። ከ15 እስከ 60 ደቂቃውን ደግሞ ስለማቅ ዋናው ቦታ ይመስለኛል። እዚህ ላይ ጨዋታው ሊከፈት ይችላል። የሚከፈተው አጋጣሚ አለ። አርሰናል በትራንዚሽን ላይ እነሳካን ያስገባል ብዬ እገምታለሁ። ቤንች ከሆኑ የሚያስገባበት ሰዓት ላይ ነው እነሳካ የሚሰሩት። ሲቲ ትራንዚሽን ላይ ደግሞ እና ሃላንድ በተለይ ደግሞ በትራንዚሽን ወይም ካውንተር አርሰናል ጋብሪኤል ማለት የሚሰሩ ፈጣን ተጫዋቾች አሉ እና ጎል የሚፈጠርበት ከ15 እስከ 60 ደቂቃ ላይ ጎል ያለ ይመስለኛል። እኔ እስከ 60 ደቂቃ ላይ ጎል ያለ ይመስለኛል። አንድ ክለብ ጎል ያስቆጥራል ብዬ አስባለሁ። በአንድ ጨዋታው ሊቀየር ይችላል በአንድ ጎል 60 እስከ 90 ደቂቃ ዋናው ነው። ይህ የቤንችና የሰብስቲዩሽን ጊዜ ማለት ይችላል። በደንብ ቅያሮች የሚያደርጉበት አርቴታ ማንን ያስገባል፣ ማርስ ከማንን ያስገባል በጣም እዚህ ላይ እንግዲህ የስኳድ ዴፕዝ ዩኒት ሊታይ ይችላል። እና የጨዋታው እኩል ከሆነ ኮሚችል በ90 ደቂቃ ካልተወሰነ በፔናልቲ ሹት አውት ነው የሚወሰነው። ስለሆነ ጨዋታ በጣም አስፈላጊ ነው። ስለሆነ ይሄ ቤንች ሊወስን የሚችልበት አጋጣሚ በጣም የሰፋ ነው። ስለሆነ በዚህም እስከ 90 ደቂቃ ምናልባት አንድ ጎል የሚኖርበት አጋጣሚ ነው ይችላል ተብሎ ይጠበቃል። ስለሆነ ጨዋታ አይታወቅም ማለት ነው። እና ይህ ነው ዋና ነገር። የኔ ግምት አለ ማይ ፕሬዲክሽን። አሁን ወደ ግምት እንሂድ። በእኔ እይታ እንግዲህ በጣም የተቀራረበ ጨዋታ ነው ብዬ ነው የማስበው። በጣም ትልቅ ፉክክር የምታይበት እንግዲህ ሲቲ እኮ አሁን ደክማን ፔፕ ጋርዲዮላ የለ ልጆች አላችሁ፣ ግን አይደለም በጣም ትልቅ ቡድን ነው የምናየው። ሃላንድ ይገባ ላይ ጋር የሚለው እስካሁን አልታወቅም አድማጮቻችን እና ተመልካቾችን። ሃላንድ ቢገባ አይገባም አይታወቅም። ስለሆነ
አርሰናል አሁን ደግሞ ይቀዝቅዛል እኮ ፕሪዝን ላይ ዝም ብሎ ሲቲ ማሸነፍ ይችላል የሚባል አይደለም። ስለሆነ በጣም ከባድ ነው እና ይህ በጣም የተቀራረበ ጨዋታ ነው። አርሰናል የቡድን መረጋጋት ጥቅም አለው። ሲቲ ደግሞ አዲስ አሰልጣኝ ስር አዲስ ኃይል አለው። በጣም ጥሩ ጉልበት ተጫዋቾች አሉት። በጣም ትልቅ በጣም አስቸጋሪ ነው። ስለዚህ እኔ የምገምተው አርሰናል አሸንፏል ብዬ ነው የምገምተው። የዚህ ጨዋታ አርሰናል በቁጥር ካላችሁ ደግሞ አርሰናል 2-1 ማንቸስተር ሲቲ አሸንፏል ብዬ ገምታለሁ። 2-1 ወይ 1-0 በሚጠባ ውጤት አርሰናል አሸንፏል ብዬ ገምታለሁ። ግን ይህ በጣም አደገኛ ግምት መሆን ይችላል በጣም ምክንያቱም ሲቲ በአንድ ጊዜ ሃላንድ ወይም ሌላ አታኪንግ ፕሌየር በጣም በመጠቀም እነ ቸርክ የመሰሉ ድንቅ በቀይ ጨዋታውን ሊቀይር ይችላል። ስለዚህ 2-1 አርሰናል ነው የግምት ቢሆንም እንግዲህ 2-1 1-0 ግምት ቢሆንም እንግዲህ I would not be surprised if scores goes all the way to penalty። ይህ በፔናልቲ የሚሄድበት አጋጣሚ አለ። ስለሆነ በፔናልቲ ቢሄድ እንኳን ብለን እናስብ ሜድም የጨዋታ ግን በፔናልቲ የሚያደርግ አይመስለኝም። አንድ ቡድን በጥንቃቄ ያሸንፋል ብዬ አስባለሁ። እንግዲህ በእኔ ግምት እንግዲህ አርሰናል 2-1 ማንቸስተር ወይም አርሰናል 1-0 ያሸንፋል ብዬ ገምታለሁ። እና ስለዚህ አርሰናል ከፕሪሚየር ሊግ ሻምፒዮን በኋላ ሌላ ዋንጫ ለመጨመር ይፈልጋል። ማንቸስተር ሲቲ ደግሞ በኤንዞ ማሬስካ ዘመን በድል ለመጀመር ይፈልጋል። ሁለቱም የፔፕ ጋርዲዮላ ምክትል አሰልጣኝ ሆኖ አርድ ላይ ሰርተዋል። ሁለቱም የሰሩ ሰዎች ናቸው። ስለሆነ ሲቲን ያውቃሉ። አርቴታም ሲቲን ያውቃል። ማሬስካም በደንብ ሲቲን የሚያውቅ አሰልጣኝ ነው ማለት ነው። እንግዲህ ሳካ ከሲቲ ተከላካዮች፣ ሃላንድ ከአርሰናል ተከላካዮች፣ ኦዲጋርድ ከሲቲ የመሃል ሜዳ ፈጣሪ ይላል። ራይስ እና ዙቢሜንዲ ከሲቲ የመሃል ስትራክቸሩ ላይ እነዚህ ሁሉ የነገውን ጨዋታ የሚወስኑ ነጥቦች ናቸው ብዬ አስባለሁ። እናም እንግዲህ የኔ ግምት እንዳልኳት አርሰናል 2-1 ወይ 1-0 ማንቸስተር ሲቲ ያሸንፋል እና አርሰናል እንግዲህ ለ17ኛ ጊዜ 18ኛ ጊዜ ይህንን ዋንጫ ከፍ ያደርጋል ብዬ ገምታለሁ ማለት ነው። አርሰናል ይወስዳል ብዬ ገምታለሁ። እናንተስ ምን ግምት አላችሁ? ምን ትላላችሁ? አርሰናል ይወስዳል ወይስ ማሬስካ ከመጀመሪያው የዋንጫ ጨዋታው ላይ ማንቸስተር ሲቲን ወደ ዋንጫ ይመራል? የፕሬዲክሽን ኢን ዘ ኮሜንትስ የእናንተንም ግምት እንግዲህ ኮሜንት ላይ አስቀምጡልኝ እና የቪዲዮ ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ እና ነገው ትልቅ ጨዋታ አብረን እንጠብቃለን። በደንብ ተከታተሉ። በጣም ትልቅ ጨዋታ ነው እና የሚሆነው ካርዲፍ ስታዲየም ላይ ትልቅ ጨዋታ ይጠበቃል። ጠብቁ። በጣም ትልቅ ጨዋታ ነው የሚሆነው። አርሰናል ከማንቸስተር ሲቲ ኮሜንት ሸልድ አንድ ዋንጫ ሁለት ክለቦች ጥሩ የጦርነት ጨዋታ ምንም እንኳን ኮሜንት ቢሆን ምንም እንኳን ብዙም ግምት የማይሰጥ ጨዋታ ቢሆን አርሰናል ቨርሰስ ማንቸስተር ሲቲ ኮሜንት ሸልድ 1 ትሮፊ 2 ጋይንስ ሌት ዘ ባትል ቢግን። አመሰግናለሁ። ዛሬው ወደ ስፖርት ተመልካቾቻችን እንግዲህ ዛሬው የትንታኔያችን ይመስል ነበረ። ወዳችሁታል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ ግን እንዳይረሳ። በደንብ አበረታቱኝ። ሰላም እደሩ ያለው ነገ ጨዋታውን ተከታተሉ። ሰኞ ስንመጣ ደግሞ በትንታኔያችን እንዴት መስል ነበር ጨዋታው የሚለውን እንገመገማለን። አመሰግናለሁ። ባይ ባይ ላለው አመሰግናለሁ።